ሰላም እግዚአብሔር በያላችሁበት ይብዛ። የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። መርሃ ግብራችን አውደ ወራዙት ይሰኛል። በዛሬው መርሃ ግብራችን በተለይ ወጣቶች ህይወት ከንስሐ አባቶቻቸው ጋር ያላቸው ግንኙነት ምን ይመስላል፣ ንስሐ ለወጣቶችስ ምንድነው በሚል ርዕሰ ጉዳይ ከናንተ ጋር ውይይት ለማድረግ አንድ እንግዳ ይዘንላችሁ ቀርበናል። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ እየጋበዝን እኛ ከመምህር ጋር ተዋውቀን ቀጥታ ወደ መርሃ ግብራችን እንገባለን። መምህር እንኳን ደህና መጣ። እንኳን ደህና ቆያችሁ። እንተዋወቅ። ዲያቆን ሹሚ። መልካም እንግዲህ ዲያቆን ምናልባት ከንስሐ ህይወት ጋር በተያያዘ ጥናቶችን እንዳደረክም ሰምቻለሁና ምናልባት ያገኘው ብዙ መረጃዎች ይኖራሉ የሚል እምነት አለኝ። በተለይ በወጣትነት እድሜ ለቤተክርስቲያን ቅርብ የሆኑ ወጣቶች የሚኖራቸው የህይወት ትሩፋትና ከቤተክርስቲያን ትንሽ ያፈነገጥን ደግሞ የምናጣው ብዙ ጥሩም መጥፎም ነገሮች ይኖሩናልና ምናልባት እስቲ እንደው በወጣትነት ስለ ንስሐ ማሰብ ብዙ ጥቅም እንዳለው አምናለሁ። ንስሐ ስንል ከቃሉ ትርጓሜ ብንነሳ ንስሐ ምንድነው? የቃሉ ትርጓሜስ ምን ይመስላል? እሺ እግዚአብሔር ያክብርልኝ። እንግዲህ ንስሐ ማለት ያው ንስሐ ከሚለው ግዕዝ ቃል ነው የሚወጣው። መጸጸት የሚልን ትርጉም ይሰጠዋል። ያው አሁን እንዳነሳሽው አንድ ነገር በትክክሉ ማለት ትርጉም ስናነሳ ምንኛውም ነገር ቢሆን በእኛ ቤተ ክርስቲያን በትክክል ምን ማለት እንደሆነ ተረድቶ መነሳት እጅግ አስፈላጊ ስለሆነ በዛ መንገድ ማየት ጥሩ ነው። ለምሳሌ ንስሐ ማለት ንስሐ ከሚለው ጊዜ የመጣ ነው። መጸጸት ማለት ነው። እዚህ ላይ ግን ፔሪድ መናደርግ ምናቆም ከሆነ እንቸገራለን ማለት ነው። ትንሽ ሄድ ብሎ ማየት አስፈላጊ ነገር ነው። ለምን መጽሐፍ ቅዱሳችን ይሁዳም ተጸጸተ አንገቱን ታውቆ ሞተ ይላል። እንደዚህ አይነት መጸጸትም ማለት ስለዚህ መጸጸት ማለት ወደ ህይወት የሚያመራ ሲሆን ነው እሱ ንስሐ የሚባለው ማለት ነውና ቅዱስ ጴጥሮስ ተጸጽቷል መጽሐፍ ቅዱስ ላይ፣ ይሁዳም ተጸጽቷል። ልዩነታቸው ግን የጴጥሮስ ንስሐ ስትሆን የይሁዳ ግን ጸጸት ብቻ ሆና ቀርታ ማለት ነውና ስለዚህ ንስሐ የሚለው ከዚህ በፊት ከእግዚአብሔር ተለይተን የኖርንበትን ህይወት ተጸጽተን ተተን ያ መጸጸት ደግሞ ወደፊት እግዚአብሔር ጋር ለመኖር የሚያስናፍቅ ሲሆን ማለት ስለዚህ ለዛ ደግሞ የሚገባውን መንገድ እግዚአብሔር ራሱ የምህረት በር ስላዘጋጀልን ወደዛ የምንገባበት የምህረት በር ናት ራሷ ንስሐ። ስለዚህ አንድ ጊዜ መጸጸትና ወደ ምህረት በር ለመምጣት አለና ንስሐ እንደዛ ነው መንገልጣት የምህረት በር ብለን ማለት ነው። መልካም መምህር፣ ምናልባት እንግዲህ የንስሐ ህይወትን በተለይ በወጣቶች እድሜ በዚህ በአፍላ እድሜ የሚገኙ ወጣቶች ንስሐ የሚለውን ቃል ይፈሩታልና ንስሐ ከተገባ በኋላ ፍጹም የሚኮን ከዛ በኋላ ወደ ኃጢአት መግባት እንደሌለባቸው ቢገቡም እንኳን ንስሐ ዳግም መግባት እንደሌለባቸው የሚሰማቸው ብዙ ወጣቶች አሉ፣ ከቃሉ እንኳን የሚፈሩትና የንስሐ ህይወት ለወጣቶች ምን አይነት አንድምታ አለው? ምን አይነት ትርጉም አለው? በወጣትነት እድሜ እንትን ነው አሁን መሆን ያለበትን ስናስብና እየሆነ ያለውን ስናየው የሚገናኝ አይደለም። ለዛ ነው አሁን ንስሐን ሲባል ምንም ጉዳይ በእኛ ቤተ ክርስቲያን በትክክል ትርጉሙንና ምንነቱን ተረድቶ መነሳት እጅግ አስፈላጊ ነገር ነው። ምንም ጉዳይ ቢሆን ማለት ለምሳሌ ምንድነው ነገረ ማርያም ትምህርት ስንማርኮ ነገረ ማርያም ሲባል መጀመሪያ ነገር ማለት እንዲህ ነው ማርያም ማለት እንደዚህ ብለን ነው የምንጀምረው አይደለም። ምንኛውም ጉዳይ ሲሆን ለምንድነው እኛ እያወራን ያለው ጉዳይና ሰው የሚያስበው ነገር እንዳይለያይ ማሰብ ያስፈልጋልና አሁን በዚህ ሳለ በጣም ብዙ ሰው በርግጥ ራሱን ይዞ ጥናት መስራት ይጠይቃል። ይሄም ራሱ በርግጥ ግን ብዙ ሰው የሚያስበው ንስሐን እንደ ጥሩ ነገር ሳይሆን የግድ እንደ ጫና ተጽዕኖ እንደመፍጠር ላይ ወይ ደግሞ የሆነ እስር ቤት ውስጥ እንደመግባት እንደመታሰር እንደ ልብ አለመሆንን ምናምን ይመስላል። ግን እንደዛ አይደለም። ለምን አሁን ይሄ ነፃነት የሚለውን ራሱ አልወሰደ ነፃነት እንዲከለክለኛል ብሎ ሊያስብ ይችላል። አንድ ሰው ንስሐ ምንድነው ነፃነት ብለን ብንጠይቀው እኮ ባርነትን ነው ነፃነት ብሎ እየጠራ ያለው ቃል ቀይሮ ሊሆን ይችላል ማለት ነው። ነፃነት ማለት ራስን መግዛት ማለት ነው። ራስን ከመንገዛበት መንገድ ደግሞ አንዱ ንስሐ ነው። ስለዚህ ንስሐ ራስን የምታስገዛሽ ከሆነች እቺ ንስሐ ነፃነት ናት ማለት ነው እንጂ እኮ ሰው አሁን ኃጢአት እኮ ሌላ ነገር የለውም። ሰው በስሜቱ ተመርቶ የሚሄድበት ነገር ነው፣ ከእግዚአብሔር መንገድ የሚወጣበት ነገር ነው። ስለዚህ አንድ ሰው የስሜቱ ባሪያ ከሆነ ምኑን ነፃ ሆነ ይባላል? ጸሎት የሆነ መዝሙር አለ አይደል? እንደ ቸርነት የሚለው ላይ ለዛች ክፉ ኃጢአት እንዳልሆናት ሎሌ እንላለን።
ሎሌ ማለት አገልጋይ ነው እና የኃጢአት አገልጋይ መሆን አንድ ሰው የሆነ ነገር እንግዲህ ተገዶ የሚሰራት ከሆነ ያለ ፈቃድ የሚሰራት ከሆነ ባርነት ነው ለዛ ጉዳይና ስለዚህ እውነተኛ ነፃነት ማለት ሰው ራሱን መግዛት ይችል ያ ሰው ነፃነት አለው እንላለን። ለዚህ ደግሞ አንዱ ንስሐ ነው ራስን የሚያስገዛ ማለት ነውና አሁን ባለንበት ጊዜ እንደዛ ነው ወይ እንደዛ አይደለም እና ያን መረጥ እጅግ አስፈላጊ ነገር ነው። ስለዚህ አሁን ባለን ጊዜ አሁን ያለን ወጣቶች እኛ ብዙ ተጽዕኖ ውስጥ ያለን ስለሆነ እነዛም ነገሮች ወደዛ የሚመሩን ይመስለኛል። ግን በጣም ብዙ የሚያስበው ንስሐ ከገባ እንደሱ በቃ ምንም ነገር ኃጢአት አይሰራም ምናምን የሰይጣን ፈተናም ነው በዚህ ማለት ራሱ ዲያብሎስ ጥሩ ነገር ስለሆነ ጥሩ ነገር ማንኛውም ነገር ደግሞ ፈተና ምን ይኖራልና እንደውም በእኛ ቤተክርስቲያን ታሪክ እኮ በጥንቱ ጥምቀት እንደዚህ ተፈራ ነበር እና ዮሐንስ አፈወርቅ በነበሩ ጊዜ ዮሐንስ አፈወርቅ የ20 ዓመት ሰው ሆኖ የተጠመቀው ብዙ ምክንያቶች አሉት እንደዛ ለመቆየቱ። አንዱ ግን ከጥምቀት በኋላ ኃጢአት አይሰራም የሚል እሳቤ ስላለ በጣም ብዙ ይዘገይ ነበር። እንግዲህ ከጥምቀት ማለት አሁን ያ ዘመን አልፈን እንግዲህ መጠመቃውን ግዴታም ነው። ሰው ስለተጠመቀ አይኮራም። አሁን ንስሐና ስጋው ደግሞ ላይ እንደ ነገር እየመጣለው ሰው ሲቆርብ እንደ ስፔሻል ነገር ራሱ ነው ያለ ንስሐ ሲገባ እንደ ስፔሻል ነገር እንዲህ ግዴታችን እኮ ነው ማለት እኔ ክርስቲያን ነኝ ብዬ ምንም እንደማላካብድ ማለት ንስሐ መግባት እንደዛ ነው መቆጠር የነበረበት ለምን ህይወት ስለሆነና በጥንቱ ሰይጣን እንደዛ ያሳስብ ነበር። አንድ ሰው ከተጠመቀ በኋላ ምንም አይነት ኃጢአት መስራት የለበትም የሚል ሐሳብ አለ። ከዚህ ተነሳ ተጠምቄ ኃጢአት ብሰራስ ብለው ሰዎች ከጥምቀት ይዘገዩ ነበር። ተጠምቆ ኃጢአት መስራት እኮ ያለ ነው ሊሰራ ይችላል። አሁንም ቢሆን እኮ የምንል ያለ ነው ንስሐ ከተገባ በኋላ የምርም ኃጢአት አይሰራም እኮ አይደለም ሐሳቡ ሊሰራ ይችላል። ለዚያ ነው ከሰባቱ ሚስጥራት ቤተክርስቲያን መካከል የሚደገሙት መካከል የምትቆጠር ንስሐ ሰው ደጋግሞ ኃጢአት እንደሚሰራ እግዚአብሔር ስለሚያውቅ ነው። የእግዚአብሔር ደግሞ የቸርነቱ ስፋት ደግሞ ያሳያል ማለት ነው። ምክንያቱም ዝም ብለን ስናስብ እኮ በራሱ መልክ አርአያ እንደዚህ አድርጎ ፈጠረ እግዚአብሔር። ከዛስ በገነት አኖረን ገዥ ያደረገን ንዱ ምናምን ብሎ እንግዲህ ከሁሉ ፍጥረት አብልጦ ፈጠረን። ከዛችን ዛፍ አትብሉ ብትበሉ የሞት ሞታላችሁ የሚል ሐሳብ አመጣ። በላን ወደቅን ማለት ነው። አሁን እየነገርኳችሁ ነው እንዲያደርጋችሁት የራሳችሁ ጉዳይ ብሎ አልተወንም። እግዚአብሔር ደግሞ መሐሪ አምላክ ስለሆነ መጥቶ አዳነን። ሲያድነን መስቀል ላይ ተሰቅሎ ያ ሁሉ መከራ ተቀብሎ ነው ያዳነን። አሁን ደግሞ መስቀል ላይ ተሰቅዬ ይሄን ሁሉ መከራ ተቀብዬ አድኛችኋለሁና ከዚህ በኋላ ማንንም ሰው ኃጢአት መስራት የለበትም የሚል የጨካኝ ሕግ አልወጣብንም። ንስሐን ሰራ መድኃኒዓለም። ለምንድነው ንስሐን ይሰራል? እንደምንበድል ስለሚያውቅ ነው። በቃ ደሜን አፍስሼላችሁማ ከዚህ በኋላ ማን እንትታችሁ የምትበድሉኝ ከሆነ ምን ይላል ጌታ በወንጌል እኮ ወመኒ ታፈቅሩኝ ይቀውት ትእዛዛት ይላል። ብትወዱኝስ ትእዛዜን ጠብቋል። ስለዚህ አይ አትወዱኝም ማለት ነው እኔ እንዲህ እስከ መስቀል ሞት ወድጃችሁ ማትወዱኝ ከሆነ ሂዱ ከሰይጣን ጋር መርስ ይችላልላችሁ አላለም። የንስሐን በር አዘጋጀት ማለት ያቺ ንስሐ መዘጋጀቷ መበደላችን ያሳያል። ላልበደለ ሰው ንስሐ ስለማያስፈልገው ማለት እንደውም በሚስጥራት ቤተክርስቲያን ትምህርታችን የግድ የሚያስፈልጉ ሚስጥራት የግድ የሚያስፈልጉ ተብሎ ይለያሉ አይደለም። ለክርክር ላይ የምትቀመጠው ንስሐ ናት። ንስሐ ግድ ያስፈልጋል፣ ለክርክር ላይ ይነሳል። ለምንድነው የሚነሳው? አይ ንስሐ ያስፈልግም እንዳንል ከኃጢአት ነፃ አይደለንም። ስለዚህ የግድ ያስፈልጋል የሚለው ሐሳብ ይመጣል። የግድ ያስፈልጋል ካልን ደግሞ ድንግል ማርያም ንስሐ ያስፈልጋትም ኃጢአት ስለሌለባት፣ ህፃናት ንስሐ አይገቡም ወርደን ኃጢአት ስለሌለባቸው ማለት። ስለዚህ ጀነራሊ በሰው ልጆች አንፃር ስናየው የግድ የሚያስፈልግ ሚስጥር ሆኖ አናገኘውም ማለት። ግን ልክ ለአቅመ ኃጢአት ለደረሰ ሰው ግን ለማንኛውም ሰው ንስሐ የግድ ህይወታችን ራሱ የንስሐ ህይወት ስለሆነ ማለት። ስለዚህ ይሄ የሰይጣን አንዱ ፈተና ነው። ከንስሐ በኋላ ምንም ኃጢአት አይሰራም የሚል የሰይጣን ፈተና ነው። ይሄንን ስንል አሁንም በጣም መናስምርበት የምንጠነቀቀው ከንስሐ በኋላ ኃጢአት የመስራት መብት አለን ማለትም አይደለም። ሰይጣን ክፉ ስለሆነ ማለት በዚህኛው እዛኛው ጽንፍ ሊወስደን ይፈልጋል። አይ ብለን ለማስተካከል ስናስብ ደግሞ ማይካላዊት ሰው እዛኛው ጽንፍ ይወስደናል። እንደዛ እንዳይሆን ብዙ ጊዜ እንደዛ አይነት ሐሳብ ስለሚመጣ አንዳንድ ጊዜ ያስደነግጣል። አንዳንድ ሰው ንስሐ ማለት ሪፖርት የሚሆንበት ሰው ይኖራል። ዝም ብሎ እየመጣ ሪፖርት እያደረገ ይሄዳል። ለምን ከንስሐ በኋላ ኃጢአት መስራት ኖርማል ይሆናል ማለት ነው። ግን እንደዛ አይደለም። ወደን ፈቅደን ኃጢአት ውስጥ እንዘፈቃለን ማለት አይደለም። እንጠነቀቃለን። በተቻለ መጠን ንስሐ መግባታችን ለሱ ያግዘናል። ግን ደግሞ ሰው ነንና ድካም ይገጥመናል። ድካም ገጥሞን በምንወድቅ መውደቅ ግን እግዚአብሔር ይቅር ለማለት የታመነ ነው። ስለዚህ የምህረት በር ሰጥቶናል። በዚህ መንገድ ቢታይ ነው በጣም ጥሩ ይሆንና በጣም ብዙ ህሊና ውስጥ ያለው ግን ጤነኛ ትርጉም ያለው አይመስልም። እውነት ነው መምህር። ምናልባት እንደው ከዚህ ከዲጂታሉ ዘመን ጋር አያይዘን ስናነሳው የንስሐ ህይወታችንን ይበልጥ ከነበረን ስጋት እንድንጨምር ያደረገን ደግሞ ዘመኑ ያመጣው በተለይ የቴክኖሎጂ ውጤቶች ዘመንን በምንልበት ሰዓት ላይ ዘመናዊነት ለኛ በዓለም ቋንቋ ውስጥ ያሉ የምንዋዥቅባቸው ባህሮች ናቸውና እንደው ለንስሐ ህይወታችን በራሱ ይሄ ዘመኑ ቴክኖሎጂው በራሱ የፈጠረብን ተጽዕኖ ይኖራል ብዬ አስባለሁና እንደው ከዘመኑ ጋር ከቴክኖሎጂ ጋር በተለይ ደግሞ አሁን ከመጣው ከዚህ ኤአይ የምንላቸው እንዲሁም ደግሞ የሶሻል ሚዲያ አጠቃቀማችን በራሱ
ኃጢአትን የግል እንደማድረግ እንደመለማመድ ቆጥረነዋልና የንስሐ ህይወታችን ላይ የሚፈጥረው ተጽዕኖ ሳለ ሆይ ምናልባት ከዚህ በፊት ከንስሐ ህይወት በተለይ ደግሞ ወጣቶች ከንስሐ አባቶቻቸው ጋር ባላቸው ግንኙነት ላይ ጥናትም ሰርተዋል ያገኙትም አዲስ ነገር ይኖራል ብዬ አስባለሁና እንደው ዘመናዊነት በራሱ ለንስሐ የሚሰጠው ተጽዕኖ ምንድነው? ምንም ጥያቄ የለውም፣ አይጠይቅም፣ አለው ተጽዕኖ አለው። ምንድነው በጣም የሚያሳዝነው ነገር ምንድነው ለኃጢአታችን ለንስሐ አባታችን መናገር ሲገባ ከንስሐ አባት ጋር ያለን ግንኙነት ሶሻል ሚዲያው ስለሚወስድብን ማለት ሁሉ ነገር እዛ ስላስቀመጥ ነው ነውር የሆነውን እኮ ማለት ሰው ገመናውን አውጥቶ ሶሻል ሚዲያ ላይ ይናገራል። ይሄ በጣም ብዙ አጀንዳም ይሆናል። ገሊ እንዲሆኑ ገሊና ገሊ በዚህ ወጥቶ ምናምን የሚል ነገር እናያለን እንሰማለን። በጣም ፕራይቬት የሆነ ነገር እኮ ነው መሆን የነበረበት ማለት ለንስሐ አባት መናገር የሚኖርበትን ምን ያደርገዋል ሶሻል ሚዲያ ላይ መጥቶ ያወራዋል። ሶሻል ሚዲያ ላይ ሰው የሚመጣው ፊድባክ ደግሞ በጣም የሚመር ነው የሚሆነው እና በጣም ብዙ ሰዎች እኮ ራሳቸው ሲያጥፉ የምንታዘቡ ነገር አይደለም በሶሻል ሚዲያ ላይ ሆነው ማለት ለምንድን ነው የሚሆነው ካል ያኛው ስለያዛቸው ይሄ የሶሻል ሚዲያ ተጽዕኖ ማለት በሌላ መንገድ ራሱ ይሄ እዛ አካባቢ የምናገኛቸው ሰዎች ምን አለ ለምሳሌ አንዳንዴ ንስሐ አባት ጋር መገናኘት ነው ኃጢአትን መናዘዝ ማለት የሚያጽናና ምክር ማግኘት ብቻ አይደለም እኮ አይደል? ንስሐ አባቶቻችን ጋር ስንሄድ ይመክሩናል፣ ያስተምሩናል እና ይሄ ንስሐ የሚለው ነገር ስልጣን ይፈልጋል። ክህነት የሚባል ስልጣን ያለ ክህነት ንስሐ አትፈጸም ጭራሽ ማለት እና ሄዶ ለሆነ ሰው የሆነ ችግሩን ተንፍሶ ወይ ምክር ምናምን ሊያገኝ ይችላል ሰው በቃ በዛ በቃኝ ይላል ማለት እና ወደ ንስሐ አይመጣም። ከዛ እዛው ይቀራል። ምን ያደርገዋል? ይሄን ከንስሐ አባቱ ጋር ያለው ግንኙነት እንትን ያበላሽበታል ማለት። በሌላ መንገድ ደግሞ እዛው ላይ የሚያገኛቸው አንዳንድ ዕውቀቶች የንስሐ አባቱን እንዲንቅ ደግሞ ያደርጉታል። በቃ ሶሻል ሚዲያ መጥቼ እኮ እንዲህ አይነት ዕውቀት አገኛለሁ ምናምን ይላል። ይሄ በብዙ ነገር ነው የሚጎዳን። በዚህ ማለት ለምሳሌ በጣም ብዙ መምህራን ብዙ ትምህርቶች ይሰጣሉ አይደለም? ያንን ትምህርት ይሰማና አንድ ሰው ሶሻል ሚዲያ ላይ ትምህርቱን አግኝቶት በኤክሰል ለምን ሄዳለሁ ይላል። በትክክሉ ስንረዳው እኮ ሶሻል ሚዲያ ላይ መተን በጣም ሊቅ ከምንሆን ቤተክርስቲያን ሄደን ማህየም ብንሆን እንዴት ጥሩ በሆነ ነበር። ምንም ያልተረዳን ሰዎች ብንሆን ጥሩ በሆነ ነበር። መምህራኑን በእርግጥ እዛ ላይ የሚያስተምሩት እኛ ቤተክርስቲያን እንድንሄድ ነው እንጂ እዛው ታስረን እንድንቀመጥ አልነበረም እውነት ለመናገር ማለት። ግን አሁን እየሆነ ያለው እንደዛ አይደለም ነው። ስለዚህ በዚህ መንገድ በራሱ የሆነ ተጽዕኖ አለው። አስሮ ነው እዛው የሚያስቀረው። ለንስሐ አባቶቻችን ንቀት እንዲኖረን ያደርጋል። ምንም እንኳን እኮ አሁን በእርግጥ መምህራንን በዚህ ልክ የንስሐ አባቶቻችን በጣም የተለያዩ ናቸው ማለት በጣም የተገቡ የንስሐ አባቶች አሉን። ያው የኛው ቤት ጉዳይ ስለሆነ ደግሞ ያልተገባም ደግሞ አለ ማለት በትክክሉ የትውልዱን የወጣቱ ስነ ልቦና ተረድቶ በዛም መንገድ ሰውን ለመምራት ላይ ትንሽ ክፍተቶች አሉብን ማለት። ግን እንደዛም ቢሆን ምንድነው በእነኚህ ሰዎች በኩል ነው ግድ ነው። ያለ ካህን ድህነት የለም። ጌታችን ምንድን ነው ያለ በወንጌል በዮሐንስ ወንጌል ምዕራፍ 10 ላይ እኮ በበር የሚገባ እሱ ሕጋዊ ነው ይላል፣ በረኛው ይከፍትለታል ይላል። በመስኮት የሚገባ ግን ሌባ ወንበዴ ነው ዘራፊ ነው ይላል። ሕገ ወጥ ነው ማለት ነው። ይሄንን መተርጉማን ሲተርጉት እንዴ ያሉት በበር የሚገባ ማለት በፈቃደ ራሱ ማይመራ በፈቃደ ንስሐ አባቱ የሚመራ ነው ይላል። ምንኛውም ነገር ቢሆን መመራት ያለብን እኛ በንስሐ አባቶቻችን ፈቃድ ነው። ምንም ነገር ስራ እንኳን እኮ ሰው ስራ ሊያገባ ሲል በንስሐ አባቱ ማመከር አለበት። ሚስት ሊያገባ ሲል አጭቶ ጨርሶ ተነጋግሮ ኑና በቤተክርስቲያን ስርዓት ፈጽሙልኝ ለማለት አይደለም ንስሐ አባቱ ጋር መሄድ ያለበት። ገና ሲያስብ ለንስሐ አባቱ መናገር አለበት። ሲያስብ ገና በቃ ለማግባት ሲያስብ እጮኛ ለመያዝ ሲያስብ ተናግሮ ነው ከዛ በኋላ ማየት ያለበት ማለት ነው። ለምን የእሳቸውም ጸሎት ስለሚረዳው ማለት ሌሎ እያንዳንዱ ጉዳዮችን እንደዛ ነው ማድረግ የነበረብን። ግን የዛም ቦታውን ሶሻል ሚዲያ ወሰደው ማለት ያንን ለምን ተከታተል ነው ማየት ጥሩ አይደለም አይጠቅምም ምናምን እኮ አይደለም። ያ ይጠቅማል። ያ የሚጠቅመው ግን ከንስሐ አባቶቻችን በተጨማሪ ነው እንጂ ልክ እንደ ንስሐ አባት ጋይድ እንዲያደርገን ደግሞ አይደለም። ስለዚህ የንስሐ አባቶችን እየተካ መጥቷል። አሁን የሶሻል ሚዲያው የንስሐ አባት ሆኗል እሱ ራሱ ማለት ነው። ኃጢአት ለእነሱ ነው የምንናገረው። በጣም ብዙ ሀሳብ ይሰጣል። አርቲፊሻል ኢንቴሊጀንሶች ደግሞ እሱ ደግሞ በጣም አስፈሪ ነገር ነው። ለምንድን ነው አስፈሪ የሚሆነው? አርቲፊሻል ኢንቴሊጀንስ ማለት አካል ከህልውና ያለው የሆነ ሰው ቁጭ ብሎ የሚሰማን ምናምን አይደለም እኮ ሲስተም ነው አይደለም። ከዛ ያ ሲስተም ከዚህ በፊት ያሉትን እውቀቶች ሰብስቦ ጨምቆ እኛ ከምንፈልጋት ነገር ይሰጠናል ማለት። ከየት ይሰበስባል አይታወቅም። ከአማንያን ሊሰበስብ ይችላል፣ ከአማንያን ሊሆን ይችላል። ምክንያቱም ይሄ ሶሻል እንትን ላይ ኢንተርኔት ላይ የሚጫኑት ፋይሎች ኦርቶዶክሳን ብቻ አይደለም የሚጭኑት የኢአማንያንም አለ። እነሱ ደግሞ በሽታ ነው ይሄ ስለ ንስሐ ያላቸው አረዳድ ምኑ የሚያድን አይደለም በሽታ የሚጨምር ነው እንጂ ማለት ያንን ሁሉ አምጥቶ ሊሰጥ ይችላል። ስለዚህ ዲስቶርት ያደርጓል ማለት ነው ነገር ይሆናል። ከዚህ አንፃር አዎ ተጽዕኖ አለ።
ስለዚህ ይህንን ተጠንቅቆ ማየት አስፈላጊ ነገር ነው ያስባል። በጣም ጥሩ መምህር። እንደው ምናልባት ብዙዎቻችን ከሆነ ጊዜ በኋላ ንባብ ነገር ላይ ትኩረት መስጠት ካቆምን ሰንበትበት ብለናል። አጭር ነገሮችን አይተን መረዳት ነው የሚያስፈልግ እንጂ ጥልቀት ያላቸው እውቀትን ለማግኘት አሁን ላይ የሆነች ቪዲዮ ማግኘት ይቀለናልና ጥናት ያደረጉበትም ርዕስ አለ። እንደው ስለ ጥናቱ የተወሰነ ነገር ብንል ደስ ይለኛል። አሁን ላይ በተለይ ወጣቱ ጥናት ሪሰርች ስራ ቢባል ደክሟል አይምሯችን፣ በተለያየ ነገር ላይ አይምሯችን የደከመበት ጊዜ ነውና የሰሩት ጥናት ላይ ወጣቶች ከንስሐ አባቶቻቸው ጋር ያላቸው ህይወት ላይ ምን ያገኙት ነገር አለ? እንደው የተለየ ተገኝቷል የምንለው ነገር በተለይ አሁን ያለውን ወጣት ትክክለኛ ስሜት ከራሳችን ስሜት ብንነሳ የመጀመሪያው ሪሰርች ሲሰራ ሰው ከድክመቱ ነው የሚጀምረውና እንዴት ነበር? ምን ላይ ነበር ያተኮረው? የተገኘው ውጤትስ ምን? እሺ እግዚአብሔር ይስጥልኝ። ቅድስት ሥላሴ እዚህ ተማሪ ስለሆንኩ ለምርቃት የሚሆን የግድ መጨረሻ ላይ ስለምንሰራ ለዛ ነውና እኔ አንድ ሰንበት ትምህርት ቤት ላይ ነው ፎከስ ያደረኩት። ስለዚህ የዛ ሰንበት ትምህርት ቤት አባላት ከንስሐ አባቶቻቸው ጋር ያለው ግንኙነት ምን ይመስላል ነው የጥናቱ ርዕስ ማለት። ሀሳቡ ምንድን ነው? አሁን ሰንበት ትምህርት ቤት ላይ የተረዳ ሰው አለ ብለን እናምናለን፣ እናስባለን። እንደዛ ትምህርቶች ስላሉ ማለት እና እዛ አካባቢ ያለው የንስሐ ህይወት ጤናማ ካልሆነ ሌላውን እንዴት ብለን እንጠብቋለን? እና በጣም ጤናማ መሆን መቻል ነበረበት። እና ግን በጣም የሚያስደነግጥ ነገር ግን አለው። ኖርማሊ ካለመረዳት ነው እንዳንል ኮርሶች እየተሰጡ ነው ያሉት፣ ወይ ትምህርት የምንሰጥበትን መንገድ ገና መፈተሽ ሊኖርብን ነው ማለት። እኔ ጥናቱን ለእኔ ያመለከተኝ ለራሴ ብዙ ሌላ ጥናቶች መስራት እንዳለብን ነው ገና ማለት ነው። ማለት በጣም ብዙ ነገር መጠናት አለበት። በዛ ፈቃድ አንሄድም ማለት እና ኢንተርቪው በትኛለው የተወሰኑ ሰዎችን ለማውራት ሞክሬያለሁ፣ እንደዚሁ ከአባቶችም ከተማሪዎችም ማለት እና አንድ ያስደነገጠ ነገር ነው። ኤክስፔክት ጭራሽ ያልገመትኩት ነገር የኢምብረስመንት የምንለዋል። ልክ የንስሐ አባቶቻቸው አብዛኞቹ የሚይዙት ከአጥቢያቸው ውጪ ነው። በዛ በአጥቢያ ላይ የንስሐ አብዛኞቹ አሁን እኔ ከሰበሰብኩት አብዛኛው ሰው ከአጥቢያ ውጪ ነው የንስሐ አባት ያለው። ከምን አንጻር ነው? ለምን እንደዚህ ሆነ? በጣም ብዙ ምክንያት አላቸው። እና የሚያስደነግጡ አንዱ ምክንያት ምንድነው? እንዳነሳቀቅ የሚል መልስ አግኝቻለሁ። እንዳነሳቀቅ ማለት ለንስሐ አባቴ ኃጢአቴን ከነገርኩት እለት እለት ደግሞ እዛ ማየው ከሆነ እሳቀቃለሁ። ስለዚህ በቃ በነፃነት ምን ማለት እንዴት ነው እንዴት ያለ ነው እየመጣ ያለው የሚለው ይሄ አስደንግጦኛል እኔ በራሴ ማለት ነው። አንድ ሁለተኛው ነገር ደግሞ ራሱ ከአጥቢያ ውጪ ሄዶ ንስሐ አባት መያዝ ምንድነው የሚያመጣው ነገር የሚለው እኔ ይሄ ገና መጠናት አለበት ራሱን ችሎ። ግን እኔ ደነገጥኩበት ነው ለራሴ ማለት ነው። ለምንድነው ቤተክርስቲያን መዋቅር ያላት ቤት ናት፣ እስከ ጓዳ የሚገባ መዋቅር አላት። እና ያንን በትክክሉ አንጠቀመም ማለት ይሄ መፈንቅለ መዋቅር እያደረግን ነው ማለት ነው። መንግስት እኮ መፍረስ የሚጀምረው ቀበሌውን መናድ ከጀመረ አንድ ሰው ሄዶ ቀበሌ ላይ አንዱን አስተዳደር አንስቶ በጉልበት የሚገባበት ከሆነ ወይ ደግሞ ለዛ ማይታዘዝ ምናምን ከሆነ ምን እየሆነ ነው ያለው? በቃ መዋቅር አልተቀበለው ማለት ነው። ስለዚህ መፈንቅለ መንግስት አደረገ ተብሎ ሊከሰስ ይችላል እንዲህ ያለ ሰው ማለት ነው። ወደ ቤተክርስቲያናችን ስናመጣው ብዙ ጊዜ እየሆነ ያለው እንደዛ ነው። በተለይ አዲስ አበባ ላይ ያለ ሰንበት ትምህርት ቤት ነው እኔ የሰራሁበት ሰንበት ትምህርት ቤት ግን ማለት ለአዲስ አበባ በጣም የቀረበ ነው፣ ከተማ ነው ማለት ነው። እና የብዙ ከተሞች ጠባይ ይመስለኛል። ገጠሩ እንደውም ሊሻል ይችላል። ገጠርም ስለ ያደኩበት ጽጌ ተወልደ ትምህርት ቤት ይባላል ባሌ ነው። እዛ እኛ ጋር እንደዚህ አይነት ችግር የለም ነበረ። እና እዛም ስለሌለ ነው ኤክስፔክትን የሚያደርጉት የደነገጥኩትም ለዚያ ነው። ከአጥቢያ ውጭ ወጥቶ ሌላ ንስሐ አባት መያዝ በእርግጥ አሁን ብዙ ካህናት አሉ ከተማ ላይ አይደለም። አንድ ቤተክርስቲያን በጣም ብዙ ካህናት አሉ። ምን ሆነው ነው ያን የሚያደርጉት የሚል ይሄ ራሱን የቻለ ጥናት የሚፈልግ ነው። ግን አንዱ እሱን ልክ ከሌላ ቦታ ንስሐ አባት ሲያዝ ደግሞ ምንድነው የሚሆነው? ልጆቹ የሚያገለግሉት እዛው ያሉበት ነው። ቅዳሴ የሚያስቀድሱት ሌላም ጉዳዮች የሚያገኙት እዛው ያሉበት የሚቀርባቸው ቤተክርስቲያን ነው። የንስሐ አባቶቹ ደግሞ ሌላ ኪሎ ሜትር ላይ ነው። በየጊዜው መገናኘት የለም ማለት ነው። ይሄ በጣም ከፍተኛ ነገር ነው። ሌላኛው የንስሐ አባቶቻችን የምንፈልጋቸው ለምንድን ነው የሚለው ማለት ለምሳሌ ከንስሐ አባቶች ጋር ያለን ግንኙነት አይደለም። ከንስሐ አባት ጋር ያለን ግንኙነት እንዴት ነው የሚረዳው? ራሱ የንስሐው ልጅ እንዴት ነው የሚረዳው? አባቱ ለሱ ምን ሆናቸው ከተባለ ሪፖርት ማቅረቢያ ሆኖ ታገኘዋለሽ። ይሄ በጣም የሚያሳስብ ነገር ነው። ኃጢአትን ሪፖርት ስናደርጋት መላቀቅ ነው ማንችለው ከዛች ኃጢአት። ምክንያቱም ስራ ትሆናለች እሷ ራሷ ማለት ነው። አሁን የሆነ ስራ እንሰራለን፣ ሪፖርት ይሆናል ማለት ነው። እና በጣም አስቸጋሪ ነገር ነው። አንደኛ እንደዛ ሊሆን ይችላል። ሌላኛው ደግሞ የንስሐ አባቱን በቃ እንዴት ነው እንደ አባት አይደለም አክሰፕት የሚያደርገው በጣም ብዙ ሰው ማለት ነው። እንደ አባት ማለት ሁሉ ነገሩን ክፍት ሆኖ ሄዶ መናገር ለአባት። የንስሐ አባትን እኮ ዝም ብለን ኃጢአት ተናዘን ቀኖና ተቀብለን ያችን ቆና ፈጽመን እግዚአብሔር ይፍታል እንዲህ እኮ አልነበረም።
በቃ የነሳበት ሁሉ ነገራችን ያውቁልናል። እንትን ሄደን ምክር ማማከር፣ መጫወት፣ መጠየቅ ሄደን ምን እና የነሳበት እንደ ሸክ የማየት መሸሽ ምን አይነት ነገሮች እኔ ታዝቤያለሁ እንደዛ ማለት ነውና እንደዚህ አይነት ነገር ላይ ያለ ነው ሁሉ የሚያስደነግጥ ነገር ማለት ነው። በሰንበት ትምህርት ቤት ደረጃ እንደዚህ አይነት ነገሮች መታየት ጀመሩ ማለት ወዴት ነው እየሄድን ያለ ነው የሚለው ያሳስባል። ስለዚህ የሆነ ነገሮች መሰራት አለባቸው። ወጣት ላይ ሲኮን ደግሞ ምናልባት አንዱን የማስበው የመጣንበት መንገድ ትንሽ አስቸጋሪ ሊሆን ይችላልና ከዛ አንፃር ሊሆን ይችላል። ለምን ቤተክርስቲያን አንድ ልጅ ከጽንሰቱ ጀምሮ ማለት ነው ሲጸነስ ጀምሮ ሲወለድ ክርስትና ሲነሳ እስኪሞት ድረስ ስርዓት አላት። ቤት በኩል አንዲት ሴት ስትጸንስ ለጸነሰች ሴት ስርዓት አላት ቤተክርስቲያን አይደለም። የጾሟን ትቀንስላታለች ምናምን ብዙ ነገር ታደርግላታለች። ለልጁ ታስቦ እኮ ነው ጸንሳ ስለሆነ ማለት ነው። ከዛ በኋላ ደግሞ ልክ ስትወልደውም የራሱ አላት ስርዓት። ጥምቀት ስታጠምቀው አንድ ልጅ ከዛ ዝም ብላ ነው የምትወልድ አይደለም። እና መድኃኔዓለም ክርስቶስ በሉቃስ ወንጌል ምዕራፍ 2 ላይ እንዴት አንድ ልጅ ማደግ እንዳለበት አሳይቶን ነበር። በጥበብና በቁመት በሞገስም በሰውና በእግዚአብሔር ፊት ያድግ ነበር ይላል። እና በዚህ አይነት መንገድ አልመጣንም። ብዙ አሁን ያለን ወጣቶች እንደዛ አልመጣንም። የሉቃስ ወንጌል ምዕራፍ 2 ላይ ከ12 ዓመት ሲሆነው ጌታችን መምህራን ስር ተገኘ ይላል። ሲጠይቅ ሲሰማ አይደል ለእመቤታችን ስትፈልገው በአባት ቤት ነው ዘንድ እንዲገባኝ አታውቁም ምን እኮ ነው መልሱ ራሱ ያለው ማለት እዛ ነበር የተገኘው። አሁንስ እንደዛ ነው ወይ የሆነ ያለ ነው ሌላ ጥያቄ ነውና የዛም ተጽዕኖ ይመስላል ስንማት በጣም ያለ መረዳቶች ስላሉ ማለት ነው። ማለት ለምሳሌ መሆን የነበረበት እኮ አንድ ሰው ከህፃንነት ጀምሮ ያድጋል። ልክ 12 ዓመት ሲሞላው ጌታ መምህር እግር ስር እንደተገኘ ካህን ስር መገኘት አለበት። ከዛ በኋላ የቤተሰብ ብቻ አይበቃውም። እስከዛ ድረስ ሰውነቱ ያድፋል፣ ይቆሻል። በውሃ ያጠበች እናት ነፃ ታደርገዋለች። አሁን ግን ነፍስ መቆሸሽ ትጀምራለች። በውሃ አይወጣም ማለት ነው። ለስልጣን ይፈልጋል። በንስሐ ነው የሚታጠብ ርኩሰት ላይ ስለምንደርስ ማለት የዛን ሰዓት ላይ ምንድነው የምንሆነው? አሁን ሁላችንም ኤክስፒሪየንስ ያደረግነው እናቶቻችን እናመሰግናቸዋለን፣ እናደንቃቸዋለን። ታክተው በሌሊት ተሸከው ይሰን ወስደው አቁርበው አሳድገውናል። ልክ 7 ዓመት ምናምን ሲጀምር ደግሞ ጎርመሰሻል ተብሎ ከቁርባን ነው እንከለከላለን። ያንን የሚያደርጉት እነዚህ ልጆች ይጎዱ ይጨቅ ምናምን ከእግዚአብሔር ላይ ምናምን የሚል ሐሳብ ውስጥ ሆኖ አይደለም። እንዳንቀሰፈባቸው ፈርቶ ሊሆን ይችላል። ማለት በቃ ብዙ ስህተቶችን መስራት ስለምንጀምር እየጎረመት ስለምንመጣ ተዳፍረው ደግሞ እንዳይቀሰፉ ብሎ ማለት እንዲህ ማሰባቸው በጣም የሚደነቅ ህሊና ነው። ተጠንቀቀውልናል ማለት ግን መሄድ የነበረባቸው አንድ ስቴፕ ደግሞ ከነሳ አባት ጋር ማገናኘት። እስኪ እቺን ጥፋትን ሄደ ለአባ ገሌ ተናገር እስኪ ምናምን ቢባል ሰው እነሳን እየተለማመዱ ይመጣ ነበር። ግን ያ ተቋረጠ። በቃ ቶታሊ በሰው ፊት ማድረግ ጀመርና በእግዚአብሔር ፊት ቀነጨርን ማለት። ከዛ ላይ የሆነ ታይም ስናድግ በእውነት ትምህርት ቤት ተሰማ ምናምን ነው ስለንሳ ገና እንደ አዲስ መስማት ምናምን ጀምረው ማለት እና አንዳንድ ሰዎች ጥያቄ ይጠይቃሉ። ንስሐ የገባ ሰው እንደዚህ ማድረግ ይችላል ምናምን ይጠይቃሉ። ቁርባን የቆረበ ሰው እንዲፈቀዳል እንዳይፈቀድ ብሎ ይጠይቃሉ። ሁሉ እኮ ክርስቲያን ተብሎ መጠየቅ የነበረበት ጥያቄ ለአንድ ክርስቲያን እየተገባ ነው አልተገባ ነው ብሎ እንደመጠየቅ ንስሐ ለገባ ሰው ንስሐ መግባት በቃ ሌላ ነገር ነው ማለት ነው። ቅዱስ ቁርባን የተቀበለ ሰው ይሄ ነገር ማድረግ ይቻላል ለቆረበ ሰው ይላል። ለቆረበ ሰው ብለህ ለምን ጠይቃለህ? ለክርስቲያን ነው መጠየቅ ነበር ያለበት እንጂ የቆረበ ሰው ብሎ ነገር የለም እኮ እኛ ቤተክርስቲያን። ለምን ሁሉም ክርስቲያን የቆረበ መሆን ግዴታው ስለሆነ ማለት እና ለዛ ደግሞ ንስሐውም እንደዛው ግዴታ ነው። እንደውም የክርስቲያን ህይወቱ ራሱ እኮ ነው። በቅዳሴያችን እኮ ለውስተ ንስሐ ሀሎክሙ አትትሩሰክሙ እንባላለን። በንስሐ ውስጥ ያላችሁ ራሳችሁ ዝቅ ዝቅ አድርጉ። ከዛስ ሁሉም ሰው ዝቅ ዝቅ ይላል። ምን እያለ ነው? ንስሐ ውስጥ ነኝ ብለን እኮ የክርስቲያን ህይወት ራሱ የንስሐ ህይወት ናት ማለት እና በዛ መንገድ ቢሆን ጥሩ ነበር። እኔ ደንግጫለሁ እነዛ ነገሮች በማየቴ ማለት ነው። አዎ መምህር፣ በተለይ በልምድ ያመጣናቸው ጥፋቶች እንደ ህግ እየሆኑ ለራሳችን መተዳደሪያ እየሆኑልን ይመጣሉ። በተለይ በንስሐ የቤተሰብ ንስሐ አባትን የጋራ አርጎ እንዳለመጠቀም አንዳንዴ ትንሽ ጉርምስና ሲመጣ ኃጢአትን ለአባቶች መናዘዝ ነገ ሂዶ ለእናቴ ይነግርብኛል፣ ይሄን ለአባት ይናገራል፣ ይሄ ለታላቅ ወንድም ቢሰማ የሚል ስንሰራ ያልፈራ ነው ኃጢአት ሲነገርብን የሚያስፈራን ብዙዎቻችን አለን። ይሄ ደግሞ መጀመሪያም አንስተዋል መምህር፣ ድንገት ሰይጣን ስንሰራው እያበረታታ ልንናገር ስንል የሚያሸማቅቀን መንገድ ነውና ቤተሰብ ውስጥ ራሱ በግልጸኝነት ማደግ በራሱ ራሱን የቻለ ለንስሐ ህይወት መንገድ ነው ብዬ አስባለሁ። ሁሉን ነገር ማወቅ አለብን ሳይሆን ሁላችንም እድሜያችን ሲደርስ ማወቅ ያለብን ከእድሜያችን በላይ የሆነ ደግሞ ሊደበቅ የሚችል የቤት የጓዳችን ሚስጥሮች አሉ ሁላችንም እና አስተዳደጋችን በራሱ በቤተሰብ ውስጥ በግልጽነት በአገልጋይነት ሲያድግ እኮ ምጽዋት ላይ ነው ቢጤ ሂድ ስጥ እየተባለ ያደገ ልጅ ነገ ንፉግ ይሆናል
ማለት አንችልም። ሲሰጥ ያላየ ሁላችንም አስተዳደጋችን አይደለም ምን መስለው ብዙዎቻችን የማህበረሰባችን ውጤቶች ነንና ቅድሚያ ቤተሰቦች ላይ ቢሰራ ትውልዱን የማዳን ኃላፊነት የቤተሰብ ነው። ከዛ ነው ቤተክርስቲያን የምትረከበው። ቤት የተሰራ ነገር ነው በኋላ ወደ አደባባይ የሚወጣውና ብዙ ስራ የወላጆች ስራ ነው። ልጆቻችንን ስንሰራ ቀድመን ራሳችንን መስራት ይጠበቅብናልና እኛን ያየ ትውልድ ነው ነገ ወደ ማህበረሰብ ወደ ቤተክርስቲያን የምናወጣውና ሁላችንም ቀድመን ራሳችን ቤታችን ላይ ኃላፊነት ብንወጣ የሚል እምነት አለን። ዛሬ ቤተክርስቲያን ሰንበት ትምህርት ቤታችን ያላፈራችው ህዝብ ነገ ወጥቶ ትምህርት ሊሆን አይችልም። ምክንያቱም ብዙ ጊዜ በሰንበት ትምህርት ቤት ውስጥ ያሉ ልጆች እኮ ፈተና ይበዛባቸዋል። እሱ ቤተክርስቲያን ሄዶ ምን ያመጣ የሚል ቤተሰብ ነው የሚመጣው ነገና ተተኪዎች ወደ ቤተክርስቲያን እንዳይሄዱ የሚሆነው አንዳንዴ እንደ ሰው ማንቆጠርበት እኮ ጊዜ አለ። ሰንበት ትምህርት ቤት ውስጥ ያለ ሰው ፍጹም ሰው እንደሆነ የሚታሰብበት ማህበረሰብ ውስጥ ነው አብዛኞቻችን ያደግነውና የከሌ ልጅ ቤተክርስቲያን ከጀመረ አይደል እንደ ተበላሸው የሚሉ ማህበረሰብ ውስጥ ነንና ሁሉንም ነገር ለልጆቻችን ስንሰጥ በአግባቡና በሚገባቸው ነገር ላይ ብንሰጥ የነገዋን ቤተክርስቲያን ሰው ታጣለች የሚል እድል የለንምና ምናልባት መምህር በዚህ በንስሐ ህይወት በነገርሽ ላይ ካነሳሽው ነጥብ አንፃር ምንድነው ሰንበት ትምህርት ቤት ጥሩ ነገር እኮ አለው። አንዱ ማለት ለምሳሌ ህብረተሰቡ እንዴት ሆኛለሽ እንዴት ብሎ ማሰብ ራሱ ከምን የመጣ ነው? ሰንበት ቤት ንጹህ መሆን አለበት ከምን ሊመጣ አይደለ? ያን እንወስዷለን እና ያው እኔም ሰንበት ተማሪ ስለሆንኩ እረዳዋለሁ በጣም ጉዳዩ ማለት ነውና ምንድነው ከኛ የሚጠበቀው ማለት ልክ እንዴት ነው ወተት እና ጥቁር ቡና ወስደን ወተት ላይ አንድ ዝንብ ስገባና ጥቁር ቡና ላይ ብዙ ዝንቦች ሲገቡ በጣም ጎልቶ የሚታየው እኮ ወተት ላይ ያለችው አንዲቷ ናት አይደል? ሰንበት ላይ እንደዚህ ይሆናል። ስለዚህ ለሰው ፈተና ላለመሆን በጣም መጠንቀቅ አስፈላጊ ነገር ነው። እንደ ሰንበት ተማሪ ማለት ቅዱስ ጳውሎስ ስጋ መብላት እንደሚያሰናክል ከሆነ ስጋ መብላት ነተዋለሁ አላለ። በቃ ምንም ኃጢአት ያልሆነ ነገር እንኳን ማህበረሰቡ ላይ ሌላ ጉዳይ የሚፈጥርብን ከሆነ በቃ እሱ በመተው ማድረግ ያለብን ነው በማድረግ እንደዛ ማድረግ አለብኝ ያስባለሁ። ወላጆች ደግሞ ጽጌ ተዋሕዶ ሰንበት ቤት ይባላል። እኔ ያደኩበት ሰንበት ቤት ባሌ ነው ምስራቅ ባሌ ላይና የሆነ ጊዜ ምን አደረግን? ለምንድን ነው ይሄንን የልጆችን እድገቱ ቅድም ያነሳሁትን አላ ለምን አናስቀጥለውም እኛ ብለን አሰብን። ስለዚህ የስድስተኛ ክፍል ተማሪ ማለት 12 እድሜ ያላት ናት ማለት ስድስተኛ እና አምስተኛ ክፍል ተማሪ እናገኛቸው እነዚህ ልጆች ናቸው። እነዚህ ለምን ነው ከነሱ አባቶቻቸው ጋር አገናኝተን ማናሳደጋቸው በቃ ይልመዱት ብለን ካህናትን አነጋገርና ካህናትን የሆነ ቀን ተወስኖ ልጆቹ ሄደው ጥፋታቸው የሚናገሩበት ስለነሳ ትንሽ ግንዛቤ ተሰጣቸው ማለት ነው ምን እንደሚናዘዙ እንዴት እንደሚሆን ከዛ ካህናቱም በቃ ጥሩ ካህናት ነው ያሉን እነሱም ስለሚረዱ ልጆቹን እየለመደባቸው እንዲያደርግ ብለን ማለት ግን ቤተሰብ ደግሞ ማወቅ አለበት የልጁ ጉዳይ ስለሆነ ነገሩ ለቤተሰቦቻቸው አለ። ከዛ መጣው አብዛኞቹ አንገባም ቤተሰብ ክሉ ለምን እንደውም አንድ ሰው በጣም ያሳቀኝ ምንድነው ያለችው አንቺ ልጅ ምን አድርገሽ ነው ተባለች ማለት ነው። ትልቅ የጥፋት አጥፍታ በቃ ለዛ ነው እንደዚህ እንጂ እንዴት በዚህ እድሜሽ ንስሐት ያለሽ ምናምን እየተባለበታል። ይሄ የግንዛቤ እጥረት ነው ቶታሊ ማለት ነው። ለዛ ነው ቤተክርስቲያንን አንድ መምህር ጥጋቡ የሚባላል እንዲህ አስተማሪ ነው ምን ይላል ቤተክርስቲያንን ባንረዳት እንኳን እስኪ እንረዳት ይላልና መረዳት በጣም አስፈላጊ ነገር ነውና ወላጆች እንደዛ ቢያደርጉ ከዛ ባለፈም እኔ አሁን ያለው ለወጣቱም ራሱ ለወጣቱ ላይ ያለውን ተጽዕኖ ስፔሻሊ አሁን ያለው ወላጅ ይረዳሉ ያለቅ ለምሳሌ አሁን የሶሻል ሚዲያውንም ቅድም ስላነሳሽው ጥንተኛ ስናድግ ቤተሰቦቻችን ብዙዎቻችን ቤት እየተከለከልን ያደግና ከግቢ አትውጡ ለምን ነው የሚከለክሉን ከግቢ አትውጡ ብለው ከዱርዬ ከሚሏቸው ሰዎች ጋር እንዳንገናኝባቸው ብለው ነው። ለምን ምን ከአያ ጌታ የዋለች ጊደር ይባል አይደለ መጥፎ ጠባይ ይዘነባቸው እንዳንመጣ ማለት እንከለከላለን ማለት ያ ሲስተም አንዳንዶች ዘንድ ስቲል አለ ማለት ነው ከቤት እንዳትወጣ ምናምን ይባል። አሁን እኮ ግን ከቤት ውስጥ መቀመጥ ከኢንተርናሽናል ዱርዬ ጋር የሚያገናኘው ነው። አሁን ድሮ ከሰፈር ዱርዬ ጋር ነው የምንገናኘው የሰፈር ዱርዬ ነው የምንሆነው ግፋቢል ማለት ግን የሶሻል ሚዲያው ዓለም አቀፍ ዱርዬዎች ጋር ነው የሚያገናኘው ማለት ነው። ስለዚህ ዓለም አቀፍ መጥፎ ሆነን እንገናኝ መልክ ብቻ ቤተሰብ ይሆንና መረዳት አለበት ቤተሰብ ይሄንን ከዛ ልጆችን ደግሞ ቅድም እንዳነሳሹ ነው ማለት በጣም ነፃነት መስጠት በጣም በብዙ መንገድ ከቤተሰብ ዕውቀት በጣም ከፍ እያለ ስለሚመጣ በአንድም በሌላ መንገድ ብዙ መረጃዎች ዕውቀት ስል የሚጠቅም አይጠቅም ሊሆን ይችላል ማለት ነው። ግን ብዙ ነገር ይሄ ጭንቅላት እያከማቸ ይመጣል። ስለዚህ ለዛ ቦታ መስጠት እንዴት ብሎ ሰው ማስደንገጥ ምናምን ትክክል አይደለም ሊሆንም አይችልም። ለምን መረዳት አለብን ልጆቹ ማለት አሁን የሶሻል ሚዲያው በጣም ብዙ ነገር ይጭናል ወደ ጭንቅላታችን ማለት ትምህርት ቤቶቻችንን እያቸው ትምህርት ቤቶቻችን ላይ አሁን 12ኛ ክፍል ተማሪዎች የዩኒቨርሲቲ ተማሪ ሆነ ምን እየሆኑ ነው ያሉት ልጆች ወይ ወጣት የምትያቸው ልጅ ምን ነው እየሆኑ ያሉት ትምህርት ቤት ላይ ምን ይቸገረው ምንድነው በጣም ቢዚ ሆኖ ሰዓት የሚያወጡ ልጆች ለምንድን ነው ተማሪዎች ናቸው አብዛኞቹ ይማራሉ ጊዜ የላቸውም የሚማሩት ትምህርት ምንድነው ብለን ከሽ ብናደርግ ደግሞ በጣም ነው የሚያሳዝን
ለምሳሌ የሆነ ሰዓት ይሄንንም እንደ ጥናት ለማድረግ ሞክረን ነበር። ምንድነው የሚመሩት ልጆች ብለን አሁን በርግጥ መጽሐፍ ተቀይሯል። ግን የዛኔ የ5ኛ ክፍል ተማሪ የ6ኛ ክፍል ተማሪ ስለ መራባት ይማራል ማለት ነው። የወንዶች የመራቢያ አካል ምንድነው ዘርዝር፣ የሴቶች ምንድነው ዘርዝር፣ ከዛስ ተወያዩበት፣ ከዛስ ፕሬዘንት አድርግ ይባላል እና ሴቷና ወንዱ ቁጭ ብለው ሀፍረት ስለሆነ ነገር ያወራሉ እና ሀፍረታቸውን ያጣሉ ማለት ነው። ከዛ በኋላ ሲያድጉ እነኚህ ሰዎች ዘማውያን ቢሆኑ ምን ቤተሰብ ልጄ ልጅ ናት ብሎ ያስባሉ። እና እንዴት ይፈጠራል? መጽሐፍ ቅዱስ ላይ የኤሳው ታሪክ አለ አይደለም? ኤሳው በኩርናው ሽጦ ሲያበቃ አባቱ ይስሐቅ የሚያስበው ግን ይስሐቅ የሚያስበው በኩር የነበረው ይሄኛው ኤሳውን ነው። ኤሳው በኩር ነው ብሎ ያስባል። እሱ ግን በኩር ነው ሽጦታል። ይሄን አያውቅም። ይሄ የሚያውቀው እግዚአብሔር ብቻ ነው። እግዚአብሔር ስለሚያውቅ ያዕቆብ ምርቃቱን እንዲያገኝ ያደረገ እግዚአብሔር ማለት እና ብዙዎች አሁን ልጅ የሆነ ያለው ወላጅ ልጁን አያውቀውም። በቃ ልጅ ዝምተኛ ነው፣ ልጅ እንደዚህ ነው። ዝምተኛ የሚሆኑት እኮ የሆነ ነገር እያውጠነጠኑ ይዘውት ነው። እና የሚማሩት ትምህርትም የሆነ ነገር ይጭንባቸዋል። ሶሻል ሚዲያም የሆነ ነገር ይጭንባቸዋል። ጓደኞቻቸው የሆነ ነገር ይጭኑባቸዋል። ከዛስ ይሄንን ነገር ዲፌንድ የሚያደርግ ደግሞ ምን ነገር አላቸው ነው? በምን ይከላከሉ? ስለ ዝሙትን አበረታቶ ሴፍ ሴክስ ብሎ እኮ አንድ ሰው እርግዝና ሳይፈጠር እንዴት ነው ሩካቤ መፈጸም ቢቻለው የሚል ትምህርት ይሰጣቸዋል እኮ ልጆቹ። የወሊድ መከላከያ ተብሎ እኮ ይሰጣቸዋል ትምህርት ቤት። ስለዚህ ዝሙት ኖርማል ይሆናል ማለት ነው። በቃ ኃጢአት ነው ብሎ ለመቁጠር ይቸገራል ልጆቹ ማለት። ይሄንን ደግሞ ገፍቶ የሚያወጣ ያስፈልጋል ትምህርት። ያን የሌለው እኮ አሁን ቤተክርስቲያን መጥቶ ይሄንን ካልተማሩ ልጆቹ እንዴት ይሆናሉ? እና አንድ በጣም የሚያሳዝን ወላጅ ልክ ቤተክርስቲያን ላይ መጥተው ወይ ከሰው ጋር ከተጣላ ልጁ ወይ የሆነ ነገር የሚያሳዝን ነገር ከገጠመው ሁለተኛ ልጄን አለክም ሰንበት ቤት ምናምን ይላሉ ማለት ነው። ማን እንደሚያስፈራረው አላውቅም። ይሄ ልጅ እንደዚህ ይሄንን ኬዝ ትምህርት ቤት ቢገጥመው ግን ሁለተኛ ልጄን አላወጣም አይልም። ትምህርት ቤት ሄዶ ለዳይሬክተር ተናግሮ ከሰዎች ጋር ዲል አድርጎ ምናምን ትምህርቱ እንዲቀጥል ያደርጋል። እና እዚህ ጋር ግን ያ ነገር የለም እና በጣም ጥንቃቄዎች ይፈልጋሉ እዚህ አካባቢ ላይ ብለን እናሳለን። ምክንያቱም አሁን ላይ ያለው ወጣት ብዙ ፈተና ውስጥ ያለው ወጣት ነው። አሁን ያሉት ልጆች ደግሞ የነገ ወጣቶች ናቸው። መስመር ነው ተበላሽቶብን የጠፋ ነው እኮ እኛ መንገድ የሚያሳየን ማን ነው? ያረነሰና አይቶ ለእግዚአብሔር ይላል ዳዊት። የእግዚአብሔር መንገድ ማን ያሳየናል? ብዙ ሰው የሚለው እንደዛ ነው። ሶሻል ሚዲያ ላይ ማን የሚነዳን እንደዛ ሆነን አይደለም። ማን ያሳየናል? ደግ መስሎ ሲታየን የሆነን ሰው እንከተላለን። ደግ መስሎ ሲታየን እየተከተልን ማለት እንደዛ ነው እየሆነ ያለ ነውና በጥንቃቄ ቢታይ ጥሩ ነው ማለት። የተከበራችሁ ተመልካቾቻችን የዛሬው መወያያ ርዕሰ ጉዳያችን አላበቃም። ክፍል 2ን በቀጣይ ሳምንት ይዘንላችሁ እንቀርባለን። የሳምንት ሰው ይበለን እያለን እኛ ከወዲሁ እናበቃለን። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን መርሃ ግብሮች ይቀጥላሉ።